ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሳት የምንመለከታቸው ቶተናሞች ኮዲ ጋክፖ ላይ ያላቸውን ፍላጎት በግልጽ አሳውቋል እየተባለ ይገኛል። ሊቨርፑሎችም የባርሴሎና የቀኝ ክንፍ ተከላካይ መስመር ተጫዋች የሆነውን ሄክቶር ፎርትን ለማስፈረም ፍላጎት አላቸው እየተባለ ይገኛል። ጁቬንቱሶችም አሁንም ድረስ አሊሰን ቤከርን ለማስፈረም እቅድ እንዳላቸው እየተነገረ ይገኛል። እነዚህና ሌሎችንም በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ዘ አትሌቲክስ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት አርሰናሎች የሊቨርፑል አካዳሚ ተጫዋች ሆኖን ቪንሰንት ጆሴፍን ለማስፈረም ከስምምነት ላይ መድረሳቸውን ዘግቧል። አያይዞም እንደተናገሩት ከሆነ በዚህ ሰዓት ላይ ከሊቨርፑል ጋር በተጫዋቹ የኮምፐንሴሽን ዙሪያ ንግግር እያደረጉ እንደሆነ ነው እየተነገረ የሚገኘው። በቅርቡም እንግዲህ ይህ ንግግር ተጠናቆ ተጫዋቹም የአርሰናል ተጫዋች መሆኑ ይፋ ይደረጋል ተብሎ ይጠበቃል። ሊቨርፑሎችም የዚህ ተጫዋች ኮንትራት ለማደስ ጥያቄ አቅርቦ ነበር። ነገር ግን ይህ ተጫዋች የሊቨርፑልን ኮንትራት ሳይቀበል ቀርቷል። በተጨማሪም ማንቸስተር ዩናይትዶችም ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ተጫዋቹ ሊቨርፑልንም እንደዚሁ ማንቸስተር ዩናይትድንም ጥያቄ ባለመቀበል ወደ አርሰናል ለማቅናት ከስምምነት ላይ ደርሷል። ሊቨርፑሎች እንግዲህ ከዚህ ተጫዋች ዝውውር ምን ያህል ያገኛሉ የሚለውን በቀጣይ ከድርድሩ በኋላ የምንሰማው ይሆናል። በመቀጠልም በዛሬው ዕለት የልምምድ ፕሮግራም ነበረ በአክሳ የልምምድ ማዕከል። በዚህ የልምምድ ፕሮግራም ላይም 28 የሚደርሱ ተጫዋቾች መሳተፍ ችሏል። እነዚህም ተጫዋቾች በረኛ ላይ አሊሰን ቤከር፣ ማማርዳሽቪሊ፣ ውድማን እና ሃል ሲሳተፉ በተከላካይ መስመር ላይ ቨርጅል ቫንዳይክ፣ አሩሆ፣ ጀረሚ ዣኬ፣ ሚሎስ ኬርኬዝ፣ ኮስታስ ሲሚካስ፣ ጀረሚ ፍሬምፖንግ፣ ራምሴ እንደዚሁም ደግሞ ሉክ ቻምበርስ ተሳትፏል። መሀል ሜዳው ላይ ዶሚኒክ ሶብዝ ላይ አሌክሲስ ማካሊስተር፣ ራያን ግራቨንበርግ፣ ትሬ ናዮኒ፣ ከርቲስ ጆንስ፣ ሃርቪ ኤሊየት፣ ዋታሮ ኤንዶ እንደዚሁም ደግሞ ማኮኔል ሲሳተፉ በአጥቂ ስፍራ ላይ አሌክሳንደር ኢሳቅ፣ ፍሎሪን ቪድስ፣ ሬዮ እንጉማ፣ ኮዲ ጋክፖ፣ ቪክተር ሙኒዝ፣ ፌዴሪኮ ኬዛ፣ ኬረን ሞሪሰን እንደዚሁም ሊዩስ ኩማስ መሳተፍ ችሏል። ጀረሚ ዣኬና ሮናልድ አርሆ እንግዲህ በተከታታይ ቀን ከዋናው ቡድን ጋር ልምምድ መስራት ችሏል። በዚህ የልምምድ ፕሮግራም ላይ ግን ስቴቨን ባንቼቲች ለጥንቃቄ ሲባል ልምምድ እንዳልሰራ ነው እየተነገረ የሚገኘው። ከሱ በተጨማሪ የ18 ዓመቱ የመሀል ተከላካይ ስፍራ ተጫዋች ሆነው ኢፌያ ኑዱኪም በዚህ የልምምድ ፕሮግራም ላይ መሳተፍ ሳይችል ቀርቷል። እንደሚታወቀው ይህ ተጫዋች በዚህ ሰዓት እንግዲህ የስራ ፍቃድ የለውም በዩናይትድ ኪንግደም ወይም በእንግሊዝ ለመጫወት። እናም ይህንን የስራ ፍቃድ እንዲያገኝ ተብሎ እንግዲህ በዚህ የክረምት የዝውውር መስኮት በውሰት ውል እንደሚለቁላችንም እናውቃለን። ሊቨርፑሎችና የእሱ ኤጀንቱም እንግዲህ ለዚህ ተጫዋች የሚስማማ ክለብን እየፈለጉ ነው የሚገኙት። በተለይ ደግሞ ከተቻለ በጃንዋሪ ዝውውር መስኮት ወደ ሊቨርፑል እንዲመለስ ለማድረግ ጥሩ ክለብ በመፈለግ ላይ ናቸው የሚገኙት። ከዛ በተጨማሪም ግን ከሊቨርፑል ከአንዶኒ ኢራዮላ የአጮት ስታይል ጋር የሚመች ቡድንንም አብረው እየፈለጉለት ነው የሚገኙትና ምናልባት ለሱ የሚስማማውን ክለብ ስላገኙለት ሊሆን ይችላል በዚህ ልምምድ ፕሮግራም ላይ ያልተገኘ። በአጠቃላይ ግን በዛሬው የልምምድ ፕሮግራም ላይ 28 ተጫዋቾች ሊሳተፉ ችለዋል። በመቀጠልም አሊሰን ቤከርን ነው የምንመለከተው። ፉትቦል ኢታሊ ይዞት በወጣው ዘገባ መሰረት ጁቬንቱሶች በቀጣይ የክረምት የዝውውር መስኮት አሊሰን ቤከርን በነፃ ለማስፈረም አሁንም ፍላጎት አላቸው እያለን ይገኛል። ዘገባውም አያይዞ እንደተናገረው ከሆነ በዚህ ሰዓት ጁቬንቱሶች ግብ ጠባቂ ላይ ሁለት ፕላን አላቸው። የመጀመሪያው ፕላናቸው በቅርቡ ፒኤስጂን የተቀላቀለውን ላየን ሱዙኪን በውሰት ውል ማምጣት ነው። ጁቬንቱሶች ይህ ግብ ጠባቂ ወደ ፒኤስጂ ከማቅናቱ በፊት ከፓርማ በቋሚ ዝውውር ለማስፈረም ከፍተኛ ጥረት አድርገው ነበረ። ነገር ግን በስተመጨረሻ ይህ ግብ ጠባቂ ወደ ፒኤስጂ ሊያመራ ችሏል። አሁንም ግን በውሰቱን ለማምጣት የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። እናም የመጀመሪያው ፕላናቸው ይህንን ግብ ጠባቂ በውሰቱን ለማምጣት ነው። ከዛ ግን ሁለተኛው ፕላናቸው በቀጣይ የክረምት የዝውውር መስኮት በ2027 የክረምት የዝውውር መስኮት አሊሰን ቤከርን በነፃ ዝውውር ለማስፈረም እንደሆነ ነው እየተነገረ የሚገኘው። እንደሚታወቀው አሊሰን ቤከር በሊቨርፑል ቤት የሚያቆየው ኮንትራት ሊጠናቀቅ 1 ዓመት ብቻ ነው የቀረው። ምናልባት ሊቨርፑሎች አዲስ ኮንትራት ካላቀረቡለት ወይም አዲስ ኮንትራት እስካልፈረመ ድረስ በቀጣይ የክረምት የዝውውር መስኮት ልክ ሲዝኑ እንዳበቃ ከሊቨርፑል ጋር በነፃ የሚለያዩ ይሆናል። የዛኔም እንግዲህ ጁቬንቱሶች ይህንን ግብ ጠባቂ በነፃ ለማስፈረም ፍላጎት እንዳላቸው ነው እየተነገረ የሚገኘው። በዚህ ሰዓትም የመሳካት እድሉ ከፍተኛ እንደሆነ ነው እየተነገረ የሚገኘው። ምክንያቱም ሊቨርፑሎች የአሊሰን ቤከርን ኮንትራት ለማራዘም እንቅስቃሴ እያደረጉ አይደለም የሚገኘው። በተለይ ደግሞ ያለፉትን ዓመታት
በሊቨርፑል ቤት ያስተናገዳቸው ጉዳቶች ብዙ ጨዋታዎችን እንዳይጫወት አድርጎታል። በተጠናቀቀው የውድድር ዘመንም እንደዚሁ የተለያዩ ጨዋታዎች ሲያመልጡት መመልከት ችለናልና በዛ ምክንያት ሊቨርፑሎች የዚህን ግብ ጠባቂ ኮንትራት ማደስ እንደማይፈልጉ ነው እየተነገረ የሚገኙና በቀጣይ የክረምት የዝውውር መስኮት ከክለቡ በነፃ የሚለቅ ይሆናል። የዛኔም ደግሞ መዳረሻው ጁቬንቱስ እንደሚሆን ነው እየተነገረ የሚገኙ። ጁቬንቱሶችም ይህንን ግብ ጠባቂ ለማስፈረም ፍላጎት አላቸው። ከዚህ ቀደምም ከዚህ ተጫዋች ጋር ከዚህ ግብ ጠባቂ ጋር የተለያዩ ንግግሮችን አድርገው ነበረ። እንደዚሁም አሊሰን ቤከርም ወደ ጁቬንቱስ ለመሄድ ፈቃደኛ እንደሆነም ቃል እንደሰጣቸውም ሲነገር ነበረ። እንደዚሁም የ3 ዓመት ኮንትራትም ለመፈረምም ከስምምነት ላይም ደርሷል የሚሉ መረጃዎችን ከዚህ ቀደም ስንሰማ ነበረና ቀጣይ ወደ ጁቬንቱስ እንደሚያመራ እንግዲህ ያለ ጥርጥር መናገር ይቻላል። ጁቬንቱሶችም እንግዲህ ይህንን ግብ ጠባቂ ለማምጣት እስከ 2027 ድረስ ለመቆየት ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። በመቀጠልም ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። ይህ የስፔን ጋዜጣ ይዞት በወጣው መረጃ መሰረት ሊቨርፑሎች የባርሴሎና የቀኝ ክንፍ ተከላካይ መስመር ተጫዋች የሆነውን ሄክቶር ፎርትን ለማስፈረም ፍላጎት አላቸው እያለን ይገኛል። በእርግጥ በቋሚነት ነው ወይስ በውሰት ውል ነው ለማስፈረም ፍላጎት ያሳዩት የሚለው ላይ ምንም አይነት በግልጽ የተነገረ ነገር የለም። ነገር ግን ተጫዋቹ ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። በእርግጥ ሊቨርፑሎች ብቻ አይደሉም እዚህ ተጫዋች ላይ ፍላጎት ያላቸው። ኤቨርተን፣ ፉልሃም፣ ኢንተር ሚላን፣ ኤልቼ፣ ቦሩሲያ ዶርትመንድ እንደዚሁም ደግሞ ባየር ሊቨርኩሰኖችም እዚህ ተጫዋች ላይ ፍላጎት እንዳላቸው ነው እየተነገረ የሚገኘው። ሊቨርፑሎች የቀኝ ክንፍ የተከላካይ ስፍራ ቦታ ላይ ምን ያህል ክፍተት እንዳለባቸው ሁላችንም እናውቃለን። እንደሚታወቀው ጀረሚ ፍሬምፖንግ ተፈጥሯዊ የቀኝ ክንፍ ተከላካይ ስፍራ ተጫዋች አይደለም። እንደዚሁም ኮነር ብራድሊ ደግሞ በተደጋጋሚ ጉዳት የሚያስተናግድ ተጫዋች ነው። እናም ያንን ቦታ ለማጠናከር የተለያዩ አማራጮችን እየተመለከቱ ነው የሚገኙት። በቅርቡም እንግዲህ ከባርሴሎና በውሰቱ ሊያስፈረሙት ሮናልድ አሩሃም ይህንን ቦታ ከቨር ያደርጋል ተብሎ ነው የሚጠበቀው። በተለይ በመሀል ተከላካይ ስፍራ እንደዚሁም በቀኝ ክንፍ የተከላካይ ስፍራ ቦታ ላይ መጮት የሚችል ተጫዋች እንደመሆኑ መጠን ሊቨርፑሎች በውሰቱ ሲያስፈርሙት እነዚሁን ሁለት ቦታዎች ከቨር ያደርጋል በሚል ነው። ነገር ግን ደግሞ ይህ ተጫዋች ብቻ በቂ ነው ተብሎ አይታሰብም። በተለይ በሊቨርፑል ደጋፊዎች ዘንድ አሁንም ተጨማሪ ተጫዋች እንዲፈረም ይፈልጋሉ። ምክንያቱም በተለይ የመሀል ተከላካይ ስፍራውን ከተመለከተን ቨርጅል ቫንዳይክ 35 ዓመቱ ላይ ነው የሚገኘው። ጆ ጎሜዝ ሁልጊዜ እንደተጎዳ ነው። ጀረሚ ጃጊም ከረጅም ጊዜ ጉዳት በኋላ ነው ወደ ሜዳ እየተመለሰ የሚገኘው። በሊቨርፑል የልምምድ ማዕከል እንኳን 2 ጊዜ ብቻ ይመስለኛል ልምምድ ማድረግ የቻለው። ጆቫኒ ሊዮኒ አሁንም ከጉዳቱ አላገገምምና እዛ ቦታ ላይ ብዙ ክፍተቶች አሉ። ሮናልድ አሩሃ መምጣቱ ያንን ቦታ ከቨር ሊያደርግ ይችላል። ነገር ግን ደግሞ የቀኝ ክንፍ ቦታውም ተደጋጋሚ ጉዳት የሚያስቸግረው ቦታ ነው። እንደሚታወቀው ባለፈው ሲዝን እንኳን ጀረሚ ፍሪምፖንግ ተደጋጋሚ ጉዳት ሲያስቸግረው ተመልክተናል። ኮነር ብራድሊ ደግሞ የረዥም ጊዜ ጉዳት አጋጥሞታልና እነዚህ ሁለት ቦታዎች የግድ መጠናከር መቻል አለባቸው። እናም ሮናልድ አሩሃ ቢመጣም እንኳን ራሱ ተጨማሪ ተጫዋች የግድ መምጣት አለበት ተብሎ ነው የሚታሰበው። እናም ሊቨርፑሎች ምናልባትም ሄክተር ፎርትን የቀኝ ፉልባክ ቦታውን ከቨር እንዲያደርግ ሊያስፈርሙት ይችላሉ እየተባለ ይገኛል። ከዛ በተጨማሪ ግን ይህ ተጫዋች ከቀኝ ፉልባክ በተጨማሪ ግራ ፉልባክ ቦታ ላይ መጮት የሚችል ተጫዋች ነው። እናም ባስፈለገ ሰዓት በተለይ ተጫዋቾች በተጎዱበት ሰዓት ተጫዋቾችን ማሳረፍ በተፈለገበት ሰዓት በግራ ፉልባክ ቦታ ላይ ይህንን ተጫዋች መጠቀም ይቻላልና በእነዚህ ምክንያቶች ምናልባትም ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል አለ። በእርግጥ በዚህ ሰዓት ላይ ከፍተኛ የሚባል እንቅስቃሴን እያደረጉ አይደለም የሚገኙት። ከሊቨርፑል ይልቅ ኤቨርተኖች ለዚህ ተጫዋች በጣም አጓጊ የሚባል ጠቀም ያለ የኮንትራት ጥያቄ እንዳቀረቡለት ነው እየተነገረ የሚገኙና በዚህ ሰዓት ከሊቨርፑል ይልቅ ኤቨርተኖች ይህንን ተጫዋች የማስፈረምን ፉክክር እየመሩ እንደሆነ ነው እየተነገረ የሚገኘው። በስተመጨረሻ ወዴት ያቀናል የሚለውን ግን አብረን የምንመለከት ይሆናል። በመቀጠልም ኮዲ ጋክፖን ወደ ተመለከተው ዘገባ ነው የምናመራ። ፉትቦል ኢንተርናሽናል በሚባለው የደች ጋዜጣ ላይ በመዘገብ የሚታወቀው ጆስት ቡልሆፍ ይዞት በወጣው ዘገባ መሰረት ቶተናሞች ኮዲ ጋክፖ ላይ ያላቸውን ፍላጎት በግልጽ ተናግረዋል፣ በግልጽ አስረድተዋል እያለን ይገኛል። በእርግጥ ቶተናሞች ኮዲ ጋክፖ ላይ ፍላጎት እንዳላቸው ከዚህ ቀደም በወጡ ዘገቦች በተደጋጋሚ ስንመለከት ነበረ። እናም አዲስ ነገር አይደለም። ነገር ግን አሁን ላይ በይፋ ነው እየተናገሩ የሚገኙትና ምናልባትም በቀጣይ ጥቂት ቀናቶች ውስጥ ካልሆነ በቀጣይ ሳምንትም ይፋዊ ጥያቄ ለሊቨርፑል ሊያቀርቡ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ሊቨርፑሎችም እንግዲህ ከዚህ ቀደም በወጡት ዘገቦች መሰረት ይህንን ተጫዋች ለመሸጥ ፈቃደኛ እንደሆኑ ነው እየተነገረ የሚገኘው። ነገር ግን በአጠቃላይ ዘገቦችን ስትመለከቱ ሊቨርፑሎች ይህንን ተጫዋች የሚሸጡት ሁለት ነገሮች ከተሟሉ ብቻ እንደሆነ ነው እየተነገረ የሚገኘው። የመጀመሪያው ትክክለኛው ሂሳብ የሚቀርብላቸው ከሆነ ነው። ሁለተኛው ደግሞ ለሱ ተተኪ ተጫዋች ካገኙ ብቻ እንደሆነ ነው እየተነገረ የሚገኘው። አሁን ይዞት በወጣው ዘገባ መሰረት ሊቨርፑሎች ኮዲ ጋክፖን የሚሸጡት ከሆነ ሁለት የክንፍ ተጫዋቾችን ያስፈርማሉ ነው እያለን
የሚገኘውና ሊቨርፑሎች ይህንን ተጫዋች ለመልቀቅ የግድ የሱ ተተኪ ተጫዋችን ማግኘት እንዳለባቸው ነው እየተዘገበ የሚገኘው። በእርግጥ አሁንም ይህ ተጫዋች የመውጣት እድል እንዳለው ተነግሯል። ነገር ግን ተጨማሪ ተጫዋች ወይም ሁለተኛ ተጫዋች የማያገኙ ከሆነ ግን በዚሁ በሊቨርፑል ሊቆይ የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። እንደሚታወቀው እንግዲህ በዚህ ሰዓት ሊቨርፑሎች ብራድሊ ባርኮላን ለማስፈረም ከፍተኛ ጥረት እያደረጉ ነው የሚገኙት። ከሱ በተጨማሪም እንግዲህ ኢብራሂም ኢምባይን ለማስፈረም ፍላጎት ነበራቸው። ነገር ግን በመወደዱ ምክንያት ምናልባትም ሀሳባቸውን ቀይረዋል ነው እየተባለ የሚገኘው። እናም ብራድሊ ባርኮላን ብቻ የሚያስፈርሙ ከሆነ ኮዲ ጋክፖ በዛው በሊቨርፑል የሚቆይ ይሆናል። ከሱ በተጨማሪ ሌላ አንድ የክንፍ ተጫዋች የሚያስፈርሙ ከሆነ ኮዲ ጋክፖ ከክለቡ ሲለቅ ልንመለከት እንችላለን። ኮዲ ጋክፖ በሊቨርፑል ደጋፊዎች ዘንድ ለሁለት የከፈለ ተጫዋች ነው። አንዳንድ ደጋፊዎች በሊቨርፑል መቆየት አለበት የሚል አስተያየት ሲሰጡ፣ አንዳንዶቹ ደግሞ ከክለቡ መልቀቅ አለበት፣ ከሱ የተሻለ ተጫዋች መምጣት አለበት እያሉ ነው የሚገኙትና የሊቨርፑል ደጋፊዎችን ለሁለት የከፈለ ተጫዋች ነው። እናም ከክለቡ ቢለቅ ራሱ ያን ያህል ተቃውሞ ያሰማል ተብሎ አይጠበቅም። ነገር ግን ደግሞ ሊቨርፑሎች ከዚህ ተጫዋች ከፍተኛ ገንዘብ ግን መፈለጋቸው የተረጋገጠ ነገር ነው። ከዚህ ቀደም በወጡ ዘገቦች መሰረት ሊቨርፑሎች ከ70 እስከ 75 ሚሊዮን ፓውንድ ድረስ ይፈልጋሉ ነው እየተባለ የሚገኘው። ነገር ግን በዚህ የክረምት የዝውውር መስኮት የተጫዋቾች ሂሳብ መወደዱን ተከትሎ ምናልባትም ከዚህ የበለጠ ገንዘብም ሊጠይቁ የሚችሉበት እድል አለ። በተለይ ከሊቨርፑል ጋር የፕሪሚየር ሊግ ዋንጫ ማንሳት ችሏል። በሊቨርፑልም ብዙ ልምድ ያካበተ ተጫዋች ነውና በእነዚህ ምክንያቶች ብቻ እንኳን ራሱ ከ75 ሚሊዮን ፓውንድ በላይ ሊጠይቁ የሚችሉበት እድል አለ። በተለይ ቶተናሞች ለሳንድሮ ቶናሊ 100 ሚሊዮን ፓውንድ ነው ያወጡት። እንደዚሁም ደግሞ ለማቲያስ ፈርናንዴዝም ወደ 85 ሚሊዮን ፓውንድ ሲያወጡ መመልከት ችለናል። ኮዲ ጋክፖ ደግሞ ከነዚህ ተጫዋቾች ጋር ስናነጻጽረው የሚያንስ ተጫዋች አይደለም። ቢያንስ ከነዚህ ጋር እኩል መጠራት የሚችል ተጫዋች ነው። በእርግጥ እድሜያቸውን ከተመለከትን ኮዲ ጋክፖ ከነሱ ትንሽ በለጥ ሊል ይችላል፣ በ1 ዓመት ከሳንድሮ ቶናሊ፣ እንደዚሁም ደግሞ ከማቲያስ ፈርናንዴዝ ደግሞ በ3 በ4 ዓመት ሊበልጥ ይችላል። እንደዛም ቢሆንም ግን የአጥቂ ስፍራ ተጫዋች ነው። እንደዚሁም ከሊቨርፑል ጋር ዋንጫ ማንሳት ይችላል። ልምድ ያለውም ተጫዋች ነው። እናም በዚህ ምክንያትም ሊቨርፑሎች ከፍተኛ ገንዘብ ሊጠይቁ የሚችልበት እድል አለ ብዬ አስባለሁ። እናንተስ በኮዲ ጋክፖ ዙሪያ ያላችሁ ሀሳብ ምንድን ነው? ኮዲ ጋክፖን እንሽጠው ቢባል ምን ያህል ገንዘብስ ያወጣል ብላችሁ ታስባላችሁ? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።